አይደርስለትም። ይኸው እነግርሃለሁ። አሩሲ እየሰማኝ ነው። የአሩሲ ኦርቶዶክስ፣ የአሩሲ ኦሮሞ፣ የአሩሲ አማራ እየነገርኩ ነው። አንተን ሽንታም አድርጎ የሚጫወትብህ አንተ ሽንታም ስለሆንክለት ነው። አንተን በጭባጭ አድርጎ የሚጫወትብህ በጭባጫ ስለሆንክለት ነው። እሱ አላሁ አክበር ካለ አንተ እግዚአብሔር ይመስገን፣ እግዚአብሔር ታላቅ ጎዶልያስ፣ እግዚአብሔር ጎዶልያስ ብላ አትነሳም? እግዚአብሔር ታላቅ ነው ብላ አትነሳም? የያዕቆብ አምላክ፣ የይስሐቅ አምላክ፣ የአብርሃም አምላክ እርዳይ ብላ አትነሳም? አምላከ ዳዊት ብላ አትነሳም? ለሶምሶን ጉልበት የሰጠ ስጠኝ አትልም እንዴ? አትነሳም? እሱ አላሁ አክበር ካለ አላሁ አክበር ብሎ ሰው መግደል፣ አላሁ አክበር ብሎ ማረድ እሱ እንደ ድል ከቆጠረው አንተ እግዚአብሔርን ጠርተህ መመከት ያቅትሃል እንዴ? ያቅትሃል እንዴ? ፈሪ አልቃሻ። ለዚህ ነው እንትና ሽመልስ አብዲሳ ስጧቸው አለ። በቃ ስጧቸው። እነሱ ሲያለቅሱ ምንድን ነው አብረህ የምታለቅሰው? ለሚያለቅሰው ሰው ሶፍት ስጠዋል። አንተ መጥተህ ስትል ጣላው አስገባለት ይላል። አስገባለት በቃ እዛ የመከላከያው ሰውዬ እኮ አለ። መከላከያ ኮሎኔል ነው። እናቱ አሩሲ ትገደላለች፣ እሱ እዚህ መንግስትን አገለግላለሁ። ለምን አይለው? ለምን አፈር ቅድሚያ ያበላው? ዘሩን የሚያጣው እሱ የኦሮሚያ ፖሊስ አገልጋይ ነው። እናቱ አባቱ እዛ ታርደዋል። ከዛ እዚህ መጥቶ አባቴ እናቴ ታረደች ይላል። ይህ ባለው ለምን አይለው? ለምን ለዚህ ያለቅሳለሁ እንዴ? ለዚህ አላለቅስም። ለዚህ ተጎዳላለሁ እንዴ? አልልም። ወንድ ሲሆን ቆፍጠን ይልና ለችግሩ መፍትሄ ያበጃል። ሽማግሌዎች፣ ወንዶች፣ ሴቶች አርጉና የአደጋ ጊዜ መውጫ አዘጋጅተው ይሄዳሉ። ዳያስፖራ አያድንህም፣ አያድንህም። ስርዓቱ እንኳን ስርዓቱ ዳያስፖራ አያድንህም። እንኳን ዳያስፖራ ስርዓቱ አላዳንህም። የሚያድንህ ኃይልህ ነው፣ የሚያድንህ ጉልበትህ ነው፣ የሚያስከብርህ ጉልበትህ። አቅም ካለ ትወዳደራለህ። ዛሬ ሩሲያን አትመለከቱ? አቅም አላት። ዓለም በሙሉ ቢሰለፍ መከተች። ዛሬ ሩሲያ ከአሜሪካ ጋር እጅ ለእጅ ተጨባብጣ በዩክሬን ጉዳይ በሰላም እንፍታ እያሉ የተያዘባትን ብር እንሰጣለን፣ እንደዚህ ሆነውን እንደዚህ እናደርጋለን። ማን ተጎዳ? የሩሲያ ወገን ተጎዳ፣ የዩክሬን ህዝብ ተጎዳ፣ ተሰደደ፣ በአውሮፓ ተበተነ። ጉልበት ካለህ ጠረጴዛ ዙሪያ ትቀመጣለህ። ሁለት ድል ነው የምታሸንፈው። ስታሸንፍም እንነጋገር ስትባል እምቢ አትልም። እያሸነፍክ መሆንንም ስታቅ ስነ ልቦናን ይዘን ትቀመጣለህ። አሸናፊ ና። ከዛስ እንዲሁን ሲባል አኖኖን በዚህ ጋር በዚህ አልስማማ፣ ይሄ እሺ፣ ይሄኛው እሺ፣ ይሄኛው እምቢ ትላለህ። አልቃሻ ሆነ በምን አባ ነው የምትደራደር? አትደራደር። ፈሪ ቅዘናም ገረድ ባሪያ ሆነ እንዴ በምን ነው አትሆንም። ለመደራደርም ወንድ መሆን ያስፈልጋል። ሱሪ መታጠቅ ያስፈልጋል። ሱሪ መታጠቅ ያስፈልጋል። ያ ካልሆነ እመነኛ አታሸንፍ፣ አታሸንፍ። ማጭበርበር ልትንጅ አሁን በአማራ ላይ የታየው ምንድን ነው? እንደነገርኳችሁ ነው። ደግመዋለሁ። የአማራ ትግል ሲጀመር ቀድሞ የተዘጋጁ ሰዎች አሉ፣ የመከሩ ሰዎች አሉ። የአማራ ልዩ ኃይል ሲበተን እንትን ብሏል። ከዛ በኋላ መንግስትም ግር አድርጎ አስገብቷል። ወያኔ አስገብታለች፣ ሻዕቢያ አስገብቷል፣ ብአዴን አስገብቷል፣ የቅማንት የፖለቲካ ኃይሉ አስገብቷል፣ አገው ሸንጎ አስገብቷል፣ የተለያዩ ኢዜማ አስገብቷል፣ ግንቦት ሰባት ውጭ ያሉት አስገብተዋል። በአማራ ፋኖ ትግል በኩል ፖለቲካዊ ስልጣን፣ ኢኮኖሚያዊ ስልጣን ለመጨበጥ እያንዳንዳቸው ራሳቸውን ቀይረው ፋኖ ትግል ውስጥ ገብተዋል። የፋኖ ትግል ሲጀመር እንደ ደራሽ ጎርፍ ነው። አንድ የዝናቡ ዘነበ፣ ከዛ በኋላ ወንዙን ጎርፉ ሞላው። ስለዚህ ግንቦት ሰባት ጎርፍ መጣ፣ የብአዴን ጎርፍ መጣ፣ የኦሮሞ ጎርፍ፣ የትግሬው ጎርፍ፣ የሻዕቢያው ጎርፍ፣ የምኑ መጣ። በአጠቃላይ መጡ። ስለዚህ ድብልቅልቅ ነው ያለው። አሁን ያ ጎርፍ ይዞ የሚመጣው ነገር ደግሞ አለ። ጥንቡን ይዞ ይመጣል። የሞተ አስከሬ ላይ የሞተ ተቀላቅሏል። ፕላስቲኩ፣ ግንዱ፣ አፈሩ፣ ሰገራው፣ ቆሻሻው፣ ሳሩ፣ ቅጠሉ የሚቀር የለም። ደራሽ ጎርፍ ሲመጣ የፋኖ ትግል እስካሁን የነበረው እንደዛ ነው። ግን መጥራት ይጠራል። አሁን ይሄ አያሌው መንበር የሚባለው አንዳንድ የፖለቲካ መነኩሴዎች እንደዚህ ትግሉ እየጠራ ነው ይላሉ ምናምን ብሏል። እየጠራ ነው። እኔ ነኝ ያልኩት። እኔ የፖለቲካ መነኩሴ ነኝ። አስረስ ምን አለኝ? የፖለቲካ ድንግል አለኝ። አያሌው ደግሞ ያው እኔኑ ነው ብዬ ነው የምገምተው። ሌላም ሰው ብለህ ከሆነ አያሌው የድሮ ጓደኛዬ ስለሆነ ነው እንጂ
የፖለቲካ መነኩሴ አለኝ ትግሉ እየጠራ ነው ብለዋል አለ። በቀደም ጽፎ አንብቤው ማለት ነው። ትግሉ እየጠራ ነው። አሁን ያ ጎርፍ የነበረው የፋኖ ትግል መጥቷል። ምክንያቱም ተማሪው ገባ። ተማሪው እስክሪፕቶ ነበር ይዞ የነበረው። ፋኖ ትግል ውስጥ ሲገባ ገና መሳሪያ መያዝ አለበት። አስተማሪው ጠመኔውን ጥሎ ነው ሄደው። ገና ፋኖ ትግል ውስጥ ሲገባ ገና እንደ ሀሁ ጥይት መተኮስ፣ መውደቅ፣ መነሳት፣ ተራራ መውጣት መውረድ መልመድ አለበት። የአውቶቢስ ተራ ልጆች ደግሞ ሄደዋል። እዚህ ጫኝና አውራጅ የነበረው በሙሉ በቃ ፋኖ በአንድ ሳምንት አሸንፎ ይመጣል ብሎ ረሃቡን ለማስታገስ ግር ብሎ ሄዷል። የራበው ሄዷል። ከሚስቱ የተጣላው ሄዷል። ሰው የገደለው ሄዷል። ሰው የገደለው መደበቂያው ነው። በወንጀል የሚፈለገው ሄዷል። እስር ቤት ተሰብሮ ይወጣል። ደግሞ ነዶት ይሄዳል። ቤቱ ፈርሶበት ንብረቱን አጥቶ ይሄዳል። ስለዚህ ጎርፍ ነው፣ የፋኖ ትግል ጎርፍ ነው። የሚጠራው ሲቆይ ነው። በዛ ሰዓት የገባ ይዋጣል፣ ይገፋል፣ ይዞ ይሄዳል። ግብፅ ነው የምትገቡት፣ ሱዳን ካርቱም ነው የምትገኙት። ደራሽ ጎርፍ ላይ የሚገባ ይዋጣል። አንዳንዴ ጎርፉ ከወንዙ ይወጣና አትክልት ያበላሻል። እቤት ውስጥ የተቀመጠ ሰው ያሰምጣል፣ መንደሩን ያሰምጣል፣ ከብቶችን ያሰምጣል። ጎርፍ አደገኛ ነው። የፋኖ እንደዛ ነበረ። ስለዚህ አሁን እየቆየ ሲመጣ እየሰከነ ይመጣል። ጥንቡ ዳር ይይዛል። ጥንቡ ይወጣል። ግንዱ ይወጣል። ወይ ካርቱም ይሄዳል፣ ሱዳን፣ ግብፅ፣ ሜዲትራኒያን ባህር፣ ወይም ደግሞ እዛው ዳር ይወጣል። አለቅ የሚቀረው ኩልል ያለ ውሃ። ያ ፋኖ ምንድን ነው ሲባል የፋኖ ትርጉም ፋኖነት እንዲህ ነው። ፋኖነት እንዲህ ነው። ቅድስና ነው፣ ንጽህና ነው፣ እምቢባይነት ነው፣ አልደፈር ባይነት ነው የሚባለው። ያ ፋኖ የሚገለጽበት ቁመና የሚመጣው ይሄ ግሳንግስ ሲጠፋ ማስረሻ ብሎ ትግል የለም። ስምህ እኮ ነው የሚመራህ። ዘመድኩን ሲባል አሁን እኔ ስሜ ራሱ ስምን መልአክ ያወጣል ይባላል። ዘመድኩን ሲባል አሁን ለሁሉ ዘመድ ነኝ፣ ለአማራው ዘመድ ነኝ፣ ለትግሬው ዘመድ ነኝ፣ ለኦሮሞ ዘመድ ነኝ። እናትና አባቴ ይሄ ሰው ብሎ በእነሱ ላይ አድሮ መልአክ እኔም ስሜን ዘመድኩን አለ ማለት ነው። ማስረሻ ብሎ መልአክ አወጣለት። በእውነት የአማራን ትግል ማስረሻ አረ እንደ ይቅር በለኝ ማስረሻ ብሎ ስም እግዚአብሔር ያሳያቸው። እኔ ማስረሻ ቢሆን ወዳጄ ነው። መምህር እንኳን አደረሰ ብሎ የጻፈልኝ እስካሁን አለ። መምህር እንኳን አደረሰ ብሎ ግን አሁን አይደለም፣ በፌስቡክ ዘመን ማለት ነው። ማስረሻ ትግሉን ማስረሻ፣ የአማራ ፋኖ ትግል መቅበሪያ ማለት ማስረሻ። ያጎቱ ልጅ ደግሞ አለ አስረስ ነው የሚባለው። እሱ ደግሞ አስረሺ ነው የሚያስረሳ። አፋድ አንድ እንዳይሆን የሚያስረሳ፣ የጎጃም ፋኖ አንድ እንዳይሆን የሚያስረሳ አስረስ። ፓስተር ተሰማ ማለት አይሰማም ብትነግረው አይሰማም። ተሰማ ግን ንገሩት፣ በቃ ከፋኖ ትግል ውጣ በሉት። ፓስተር ጴንጤ መታገል አይችልም። መንከባለል፣ መጸለይ፣ መዘመር ነው እንጂ አይችልም። እንደ በቃ በእውነት እና እነ ማስረሻ በዚህ ሁኔታ ነው ወደ ትግሉ የገቡት። ለጨዋታ ነው የመጣው እንትን እንዳትሉ። አዎ ሳቁ እናንተ ምን አለባችሁ እዚህ እንትን ማስረሻ ሳቁ። እስክንድር ነው ያልከኝ? እስክንድረው ማለት ነው። ስለዚህ እነ ማስረሻ ያንን አድርገዋል ማለት። አሁን እነ ማስረሻ ከዛ ሲወጡ ደግሞ ምስክርነት ይሰጧቸዋል። ይገርማቸዋል። እኔ አቋሚ አንድ ነው። ሰው እኮ ባመነው ነው መሄድ ያለበት። ይሄ ጎጆው ይመጣና ኢትዮ 362 ተከፍሎ የለ እንደ አሜባ ተከፋፍሎ የለ ይመጣና ምን ይላል? ማስረሻ ጂኒየስ ሰው ነው ይላል። ጌጥዬ ስማ ውስጥ ያምጣው ጌጥዬ የሚናገረው ምስ ማስረሻ እንደ ማግስቱ እንደ ነገ እጅ ሊሰጥ ነው። ጌጥዬ መጥቶ ግን የሚናገረውን ትሰሙታላችሁ። ጌጥዬ ስለ ማስረሻ
እንነግራችኋለን። ነየሩስ ስሙት። እሺ ማስረሻ በጣም ጂኒየስ የሆነ አእምሮ ያለው ሰው ነው። እሱ ስላለምሰለለም ስኮት ማለት ነው። እኔ የማውቀው ጉዳይ ነው። ሌላም ሰው ያውቀው በጣም ጂኒየስ የሆነ አእምሮ ያለው ሰው ነው እና የመረጃ ሰውም ነው። በደንብ የጠላትን ሁኔታ ማወቅ ሆቢው ነው ማለት ይቻላል። አሁን አንዳንዶቻችን ፊልም የማየት ሆቢ ያለናል። ኳስ የመጫወት፣ የማንበብ፣ የመናገር እንደዚህ መሳሰሉት ሆቢዎች አሉናል። የማስረሻ ሆቢ ምንድን ነው ይባል እኔ እሱ ይወቀው አይወቀው አላውቅም። እኔ የማስረሻ ሆቢ ምንድን ነው ተሰጥቶ ምንድን ነው ብባል ከሱ በተቃራኒ የተሰለፉ ቡድኖችን፣ አካላትን፣ ሰዎችን ጠላት የሚባሉትን አቅም፣ ቁመና፣ አስተሳሰብ ማንበብ ነው የሱ ሆቢ። ይህን ያውቃል በደንብ ምን አይነት አደጋ እንደሚመጣበት ጠንቅቆ የሚያውቅ ሰው ነው። ወታደር የርቃ ፖለቲካ ርቃት ደበረው። ብሩኬ ራሱ ደበረው። እረፍ ብዬዋለሁ። ብሩኬ እረፍ። ከነዚህ ሰዎች ተገለል። ሀብታሙም አያዋጣም። ሀብታሙ ማፍራሳ ነው። አንተ ቢያንስ ትንሽ የቤተ ክርስቲያን ልጅ ነህ። እንደው እባክህን ብዬው ነበር። እንግዲህ ሽማግሌም ልኬበታለሁ፣ ቄስ ልኬበታለሁ፣ አስተዳዳሪ ልኬበታለሁ። ተው ተእነዚህ ሰዎች ተለይ ብዬው እምቢ አለ። በኋላ ያው እንግዲህ እኔም ነቆራ ሲጀምር እኔም ነቆራ ጀመርኩ። ብሩኬም ኦሮሞ ነው፣ የአሩሲ ልጅ ነው፣ የሌንጫ ሚካኤል ልጅ ነው። ከዛ አሰላ ነው እንግዲህ ያሉት። ከዛ ወደ ደቡብ ሄደ። እዛ ዲላ ነው ምናምን አደገ። ያው አይለቅም አይደለ? አሁን እዚህ አማራ አማራ ብቻ ነው። እንደውም እኔ ኢትዮጵያዊ ነኝ ስለ አማራ አያገባኝም አለ ማለት ነው። አሁንም እንግዲህ ከጋሻ አፈወርቅ ጋር እንትን ይላል። ይሄ የደጀን ሰው ነው። ይገርማቸዋል። ጎጄዎቹ በጣም ስማርቶች ናቸው። ስለዚህ ጌጥዬን ከእስክንድር ጋር ወደ ሸዋ ላኩት ማለት ነው። ወደ ሸዋ ላኩት። ሸዋ ላኩት እና ነገር አለሙ ብልሽትሽት መሆኑን ሲያውቅ ከዛ ጌጥዬን እንግዲህ እግዚአብሔር ያሳያቸው። የብሔራዊ መረጃ ደህንነት መስሪያ ቤቱ ተመስገን ጥሩነህ ነው። ስለዚህ ጌጥዬን ሸዋ ላይ ሲደብረው በአዲስ አበባ አድርገው፣ በናዝሬት አድርገው፣ በዛ መልሰው በሐዋሳ አድርገው፣ ሐዋሳ ላይ ፎቶ ተነስቶ ከዛ በይርጋለም አድርጎ በሙያሌ አድርጎ ናይሮቢ ገብቶ አሁን ኡጋንዳ ላይ ቢሮ ከፍቶ ኢትዮ 360 ያገለግላል ማለት ነው። ከዛ ይተነትናል መጥቶ ለማነስ ለማስረሻ እሱ የደጀን ልጅ ነው። ጌጥዬ ጎጃም ነው እና ጂኒየስ ነው አለ። በቃ አለቀ። ጂኒየስ ነው አለ። እንዳታምኑ አለ። እሺ እንዳት ብዙ አጥርቃት ይልቃል። አረ ግድ ልጅ ስርዓት ውጪ ከተባባል ደቂቃ ውጪ እያለፍኩ ነው። እንደዚህ አይነት ሰው ስለሆነ አስቀድሞ ተረድቷል ማስረሻ እና መለጠ የሰለጥበት ያ ከሆነ በኋላ ነው ይሄ እየሆነ ያለው። አሁን እንግዲህ በአጣብቂ ሁኔታ ውስጥ ነው የሚገኘው። አገዛዙም ወዲያውኑ ተንቀሳቀሰ ለማጥቃት ከጃማ ደጎሎ ከሸዋ ከሬማ ከካናዳ አካባቢ በሶስት አቅጣጫ ነበር ወደ ነገር የተንቀሳቀሰው። ከሶስቱም አቅጣጫ ከሚሰነዘርበት ጦር አምልጦ ነው የወጣው። አቶ አረጋ ከበደ የአማራ ብሔራዊ ክልላዊ መንግስት ርዕሰ መስተዳድር፣ የተከበሩ ዶክተር አብዲ ሁሴን የአማራ ብሔራዊ ክልላዊ መንግስት ምክትል ርዕሰ መስተዳድር፣ የተከበሩ ሳሊማ አብዲ የአፍሪካ ዩኒየን በጣም ሰው ነው የወጣው። እንኳን ያዝልኝ አንድ ጊዜ ራምቦ ሸዋዚንገር የሆነ ሰውዬ፣ ጂኒየስ ጭንቅላቱ የሆነ ሰውዬ በሬማ በምን ሲመጡበት በጣጠሰ ወጣና የተከበሩ
ይቅር በለኝ ጌታዬ፣ እኔ በጀግና እያሾፍኩ መቼም መጨረሻዬን አላውቀውም። እሺ ቀጥል እስቲ። የተከበሩ አለ መሐመድ አብዲ የኢጋድ ምክትል ኮሚሽነር፣ አቶ አበባው ገበናኝ የኢጋድ በኢትዮጵያ ተወካይ፣ የተከበራችሁ የኢፌዴሪ መከላከያ ሰራዊት ከፍተኛ ጀነራል መኮንኖች፣ በዚህ የሰላም የፊርማ ስነስርዓት ላይ የተገኛችሁ ክቡራን እንግዶች፣ ክቡራንና ክቡራት፣ ከሁሉ በማስቀደም ይሄ በአማራ ክልል ለ3 ዓመት ሲደረግ የነበረው የጦርነት አዙሪት እንዲቆም ከፍተኛው ጥረት ስታደርጉ ለነበራችሁ ለአፍሪካ ህብረት እንዲሁም ሌሎች ዓለም አቀፍ ተቋማት እና ለመከላከያ ከፍተኛ አመራሮች ከፍ ያለ ምስጋናን ማቅረብ ፈልጋለሁ። እንግዲህ ተመልከቱ፣ በ13 በ4 አቅጣጫ እሱም ደግሞ እየተናገረ ነው። ሰምታችሁታል። እየፈለጉኝ ነው፣ እኔ በዚህ እያመለጥኩ ነው፣ አገዛዙም ሊገለኝ ነው ምናምን ሲባል እኔ አርበኛ ዘመነ ራሱ መረጃ ለእሱም ለእኔ የደረሰ እሱ ለእኔ ፎርዋርድ አደረገ፣ አምሰው አደረገ። ይሄ ገና የዛሬ ዓመት ምናምን አዲስ አበባ ሄዶ ትራንስፈር ያደረገበት ብር ባንክ መንግስት ነው ትራንስፈር የሚያደርግለት። ከመንግስት ጋር ቁጭ ብሎ የሚያወራ ከመንግስት ጋር አዲስ አበባ የሚመላለስ ሰውዬ፣ ባንክ ቤት የሚታይ ሰውዬ ነው። አሁን ኢትዮ 360ዎችን የተገነጠለውን በዚህ እንትን ራምቦ ሆኖ ምን ሆኖ እንትን አለ የሚለው ማለት ነው። እንደው አሁን ሰምቻቸው እነ ብሩክን እሲ ዛሬ ነገሩ በአማራ ትግል የቀለደ በአማራ ትግል እንትን በሙሉ ይበተናል። አሁን እየጠራ ነው የሚመጣው፣ እየጠራ ነው የሚመጣው። ገቡ ግባ ሂድ። አሁን ወንዙ ሲጠራ ምን ይታያል? ወንዙ ውስጥ አሳው ይታያል፣ እንቁራሪቱ ይታያል፣ ጉማሬው ይታያል፣ አሳ ነባሪው ይታያል። ወንዙ ሲጠራ ትሎም ይታያል፣ ድንጋዩ ይታያል፣ ባዞላው ይታያል፣ ወርቅም ይታያል። ወንዙ ውስጥ ወርቅ ይታያል። ወንዙ ሲጠራ ተሻግሮ መሄድ ይቻላል ተራምዶ። ወንዙ ሲጠራ ውሃው ተቀድቶ ቢጠጣ ተጠልፎ ለአትክልት ቢሆን ይቻላል። ወንዙ ሲጠራ ውስጥ ገብተህ ብትዋኝበት ብትታጠብበት ጤና ነው። የፋኖ ትግል ኮተቱ፣ ቫይረሱ፣ ግማቱ፣ ክርፋቱ ይህ አልዛይመር የያዘው በሙሉ ማስረሻ ማለት አልዛይመር ያለኝ ሰው አለ። እንደዚህ አይነት ገተቶች በሙሉ ከአማራ ትግል ሲወጡ ወንዱ ሲቀር ይመለከተኛል ብሎ ባለ ጉዳዩ ሲቀር ይሄዳል። አሁን የሚወጡት ምኖች ናቸው? ሚስቶቻቸው ውጭ አሉ፣ ልጆቻቸው ውጭ አሉ። ትግሉ በሳምንት አልቆ እኛ ስልጣን እናገኛለን ብለው የገቡ እርቧቸው የገቡ አሁን የሚዘረፈውም ጠፍቷል። የሚዘረፈውም የሚታገተውም ጠፍቷል። መንገድ ላይ ወጥቶ መኪና አስቁሞ መለመኑ መዝረፉን ቀርቷል። በቃ ህዝቡ ደይቷል። ከዚህ በኋላ የሚያሸንፈው ማን ነው? አፈር በልቶ የሚነሳው ሙጫ የሚበላው አላማዬ ነው ብሎ የወጣው ያ ያሸንፋል። ያ ድል ያደርጋል። እነዚህ የዘረፉት እንደውም ያለንን ከምንቀማ ብለው እንደ ጸዳሉ እንደ ቆራጡ ይወጣሉ። ከዛ ከተማ ተቀምጠው መከላከያ ስር ይላሉ። በዘመዶቻቸው ስር የሰጡ ብር ብን ነው የሚለው። ዛሬ ብር ዋጋ የለው። ተመልሼ ልዝረፍ ቢባል አይቻልም። ተመልሼ ልግባ አይቻልም። በቃ ሐዋሳ ቤት የሰራለ፣ ድሬዳዋ ቤት የሰራለ፣ አዲስ አበባ ቤት የሰራለ፣ ባህር ዳር ቤት የሰራለ፣ ደብረ ማርቆስ ቤት፣ ገጠር ከተማ G+6 የሰራለ። እንደውም የገጠር እንትንዛ አፈር ጭቃ የደረሱ መንደሮች እንደዚህ እያዩ እግዚኦ ምን መጣብን እንዳይናድብን እያሉ የፋኖ አለቃ ስለሆነ የፋኖ መሪ ስለሆነ ይሄ ሁላ የህዝብ ገንዘብ ነው፣ ይመለሳል። ኮተት የት አባ ይዘው ትሄዳል? የትም ይዘው አትሄድም። የትም አለቅ። ትዛን የሚያስደንቅ አይደለም።
ስርዓቱ እንደሆነ አንድ ቀን መኝታ የአንድ ቀን ፕሮፓጋንዳ ካገኘ ችግር የለበትም። አንድ ቀን የሚጮህለት ካለ አልጮህለት አለ። ደግሞ እነ ቢቢሲ እና አልጀዚራ ይዘግባሉ ተብሎ ሲጠበቅ ደንቃራ መጣባቸው ብልጽግና። ሩዋንዳና ኡጋንዳ ዋሽንግተን ዲሲ ሄደው ከፕሬዚዳንት ትራምፕ ጋር የሰላም ስምምነት ብሎ ተብራሩ። እነ አልጀዚራ፣ እነ ሲኤንኤን፣ እነ ፎክስ ኒውስ፣ እነ ቢቢሲ ሩዋንዳ ኡጋንዳ ምናምን። እሱ ደግሞ ሲመራ እንደገና ኬንያ ከፕሬዚዳንት ትራምፕ ጋር ሄዳ ስለ ወዳጅነት ስለ ምናምን ማን አባከና ይበለው ይሄን እነ ፋና ቢገለብጡት፣ እነ ኢቢሲ ቢገለብጡት፣ እነ አሚኮ ቢገለብጡት፣ አንዴ በቢጫ ጃኬት አንዴ በጥቁር ጃኬት ቢያመጡት፣ ኤርትራን እንወጋለን አሰብን ዘምታለን ቢል፣ በዚህ ቢመጣ በዚህ ቢሄድ ጌት እኔ ከትግሉ የወጣሁትና በፍጹም ሀሳቤን እምቢ ያልኩት ከወያኔና ከሻዕቢያ ጋር አንሰራም ብለን ነው። ስለዚህ በቃ ምናምን እንግዲህ እሱ ሌሎቹ እንሰራለን ካሉ እሱ እምቢ ካለ ደረጀ በላይ ከወያኔ ጋር እሰራለሁ ብሏል ማለት ነው። ተሾመ እሰራለሁ ብሏል ማለት ነው። ጌታ አስራደ እሰራለሁ ብሏል ማለት ነው። ኢያሱ እሰራለሁ ብሏል ማለት ነው። መከታው እሰራለሁ ብሏል ማለት ነው። ኮሎኔሉ እሰራለሁ ብሏል ማለት ነው። በብቸኝነት የወጣው እሱ ስለሆነ፣ ስለዚህ የማይሰራ ከሆነ ግደሉት ያሉትም ደግሞ እነሱን ነው። አፋባዎችን አይደለም፣ ሀብቴ ወልዴን አይደለም፣ ባየቀናውን አይደለም፣ ሳሚ ባለድልን አይደለም፣ ምሬ ወዳጆን አይደለም፣ አበበን አይደለም፣ ዶክተር አብደላን አይደለም፣ ደሳለኝ ኢንጂነር ደሳለኝን አይደለም። ግደሉ ያሉት እነማንን ነው? መከታውን፣ እነ ኮሎኔል ፋንታውንን ምናምን ይሄ እንትናን ግደሉት ያሉት እነሱን ነው። ምክንያቱም በልዩነት የወጣ እሱ ስለሆነ ማለት ነው። አሁን እነ እንትና ከወያኔ ጋር እንሰራለን ብለው እኛ ከአፋባ አይሰራም። የለም እንደዚህ ብሎ ነገር የለም። እንደው ደግሞ እንደዚህ ብሎ ነገር አለ እንዴ? ከሻዕቢያ ጋርማ ግጥም አድርገው ይሰሩ አፋዶች። ደረጀ በላይ ኤርትራ ሄዶ ያን ሁላ ጥይት ይዞ የመጣው ከእናቱ ቤት ነው እንዴ? ያን ሁሉ ሬዲዮ ይዞ የመጣው ከእናቱ ቤት ነው እንዴ? ደረጀ በላይ ማለት የጎንደር እዝ ዋና ወታደራዊ አዛዥ አይደለ እንዴ? የነ ጌታ አስራዳ አለቃ አይደለ እንዴ? አንዳንዴ ኤርትራንም ማንኳሰስ ጥሩ አይደለም እንዴ? አመድ አፋሽ ማድረግ ጥሩ አይደለም። ጌታ አስራዳ ያን ሁላ ጥይት አምጥቶ ለጎንደር ፋኖች የሰጠው ከእናቱ ካዝና ነው እንዴ ያመጣው? ታው እንጂ እስክንድርስ ከሸዋ ጎንደርን ጎጃምን አልፎ ጎንደርን አልፎ የመረብ ወንዝን አልፎ ተሻግሮ ኤርትራ ሰው የላከው መሳሪያ ስጡን ጽሕፈት ቤት ኤርትራ አስመራን ከፍታለን ያለው ለጽድቅ ነበር እንዴ? እንስማው። አንተው ፕሮግራሙ ነጭ ነጯን ስለሆነ ነው። በጣም ይቅርታ። ቀጥል። ዛሬ እናድራታለን። ቀጥል። አጭር ጊዜ ውስጥ ለውጥ ማምጣት አለብን። ስለዚህ ለዚህ እርዳታ ያስፈልጋል። ይህንን አሁን ማይደርሱልን ከሆነ የዛሬ 6 ወር የሚደርሱልን ዋጋ የለውም። እስከዛ ድረስ ተስፋ ይቆርጥብናል። ስለዚህ አሁን ነው ጊዜ። እናንተ አሁን ካረዳችሁ የዛሬ 6 ወር ምትረዱ ከሆነ ዋጋ እንደሌለው ታልባቸዋል። ህዝቡ ፊቱን ካዙ በኋላ ረዳችሁ ላይ ትምህርት የተዘግቶበት ብዙ ነገር ሆኖ የተሰጋኝ። ስለዚህ አሁን ውጤት ይፈልጋል፣ ለውጥ ይፈልጋል፣ ለውጥ ማየት ይፈልጋል። ይህንን ደግሞ ለማድረግ በማድረግ መሳሪያ ብቻ ማለት ናቸው። ይህን ለማድረግ ይነሱ ሰው እነሱ እዚህ ላይ አሁን ምክንያቱ ካሉ አሁን ባጀት ስራታቸው ነው ማቅረባቸው ከሆነ ይሄ ድል ያመጣል፣ ይሄ ድል ያመጣል። ከፋኖ ቦታት ይቀጥራሉ ብለን ማስረዳት ያስፈልጋል። ስለዚህ ይሄ ወርቃማ እድል ለእናንተ ያለ ወርቃማ እድል ለእኛ ብቻ ሳይሆን ለእናንተ እኛ አንድ ሁለተኛ ደግሞ እኛ የባህር በር ጥያቄ የለን። ይህን በደንብ አስምርለን። እኛ በቃ አንድ ጊዜ ሄዳለን፣ አንድ ጊዜ ያተነዋል። አሁን የአፍሪካ ህብረት ህግ ማክበር ነው የምትፈልገው። የአፍሪካ ህብረት ህግ አለ። ህጉ ነው የሚሰለ ዓለም አቀፍ ህግ እናከብራለን።
ተረጋግተን ደግሞ የትም አንደርስም። እንደገና ደግሞ የውስጥ ሰላም ያስፈልገናል። የውስጥ ሰላም ያስፈልገናል። እኛ አሁን የውስጥ ሰላም ነው እንጂ ለማምጣት የምንፈልገው እንትን ማለት አይደለም። ከጎረቤት ሀገራት ጋር መናቆር አይደለም። የውስጥ አንድነት የለንም እኛ ከጎረቤት ሀገራት ጋር ለመናቆር። ስለዚህ እኛ ዓላማችን የውስጥ ሰላም ማምጣት ነው። ይሄ ደግሞ ምንድን ነው? ይሄ ጠርዝ የነካ ያለፈው ጊዜ እሱም ብሏል፣ ኢሳያስም ብሏል። ጠርዝ የነካው ይሄ ብሔርተኝነት፣ ጠርዝ የነካው ብሔርተኝነት ማስቆም ነው። ዘረኝነትን ማስቆም ነው። እኛ የምንታገለው በመሰረቱ የጄኖሳይድ ምንጩ ዘረኝነት ነው። ስለዚህ ዘረኝነትን ከስር መሰረቱ መንቀል ነው የምፈልገው። ስለዚህ የምንዋጋው ዞሮ ዞሮ የስርዓት የምንዋጋው የዘረኝነት ዘረኝነት ነው የምንዋጋው። እንደውም በደንብ አስረግጠን መንገር አለን። እሱ ስላሉ የኢትዮጵያ ችግር ዘረኝነት ነው ብሏል። የዘረኝነት ፖለቲካ ዘረኝነት ነው። ስለዚህ እኛ የምንዋጋው ዞሮ ዞሮ የአማራን ችግር የምንፈታው የዘረኝነትን ከስር መሰረቱ ነቅለን ለመጣል ነው። ስለዚህ ራሱ ኢሳያስ ባለውም እንስማማለን። ይሄ የእኛ ራዕይ የአማራ ራዕይ 30 ዓመት ራዕይ ነው። ዘረኝነት ከኢትዮጵያ እንዲጠፋ እንፈልጋለን። ከአፍሪካ ቀንድ እንዲጠፋ እንፈልጋለን። የማንነት ፖለቲካ ነው ይሄ የመጣው እና የማንነት ፖለቲካ እኛ የግድ አማራ ለመታገል ብንገደድም ማለት ነው ብንገደድ ዞሮ ዞሮ ለኢትዮጵያ እንደማይጠቅማት ግን እናውቃለን። ግን የግድ ራሳችንን ለመከላከል በማንነታችን ተደራጅተናል። የግዴታ ጄኖሳይድ ከፈተብን። ስለዚህ የምንታገለው እንደ አማራ ነው፣ የተደራጀነው እንደ አማራ ነው። ግባችን ግን ከስር መሰረቱ ኢትዮጵያ ናት። ኢትዮጵያ ውስጥ ኢትዮጵያን ከዘረኝነት ነጻ ማውጣት ነው። ከዘረኝነት መንግስት በዘረኛ መንግስት ነጻ ማውጣት ነው። ከዘረኝነት ፖለቲካ ነጻ ማውጣት ነው። ልክ ሰውዬው ያለውን ነገር ትደግምላቸዋለን። ሁለቱ ደግሞ የወሳኝ የባህር በር ጥያቄ የለም። ያ ደግሞ እኛ ዘረኛ አይደለንም። ከኢትዮጵያ ውስጥ ዘረኝነትን ለማጥፋት ነው የምንቀሳቀሰው የሚለው ካስረዳቸው አብረ መስማት ይችላል። ያልቦች አሉ። ዞሮ ዞሮ ደብዳቤው እንዳለ ቢሆንም አጠቃላይ ቪዥናችን እና አጠቃላይ መዋቅራችን የሚመስላል በተመለከተ በአጭር ጽሁፍ አዘጋጅልሃለሁ። በዋትስአፕ ታገኘሆነ ይልክልሃለሁ። መጀመሪያ ጽሁፍ ያንንም ላኩት እኔም ይኸኛውን ይልክላቸዋል። በቃ እኔ እልክልሃለሁ። ይሄንኛውን ጫርጫር አድርጌልሃለሁ። አይዞህ ያስፈልገ የውጭ ያሉትን ስልክ ቁጥር ታውቀዋለህ? አላውቅም። ትናንትና እዛ ስለነበርኩ ሲደውሉልኝ አጠፋው ስልኩን። ምክንያቱም ድንገት የሆነ ነገር ያጋጥም ስልኮች ከተገኘ ሌላ ነገር መሳ ብዬ ጥሩ ማጠፋወት ነው። አሁን ይደውሉልኝ አንዳንድ ሀሳብ ይስጠኝ። አሁን እኮ ይሄ ስልክ እስከመቼ ነው የሚሰራው? በቃ ይሄ ምናልባት ከዚህ ቦታ እስካልተንቀሳቀሱ ይሰራል። በቃ ቆይ ዛሬ ውጭ ያሉት ይደውሉልኝ። ዛሬ ይደውሉልኝ። ከዚህ በኋላ የሚያስፈልግ ነገር በሙሉ እነሱ ያገኛሉ። ከሰዓት ነው አገኛቸው እንግዲህ ከ10 ሰዓት በኋላ ችግር የለም። እስከዛ እዚሁ ነኝ፣ እስከ ነገ እዚሁ ነኝ። ይደውሉልኝ፣ ማታ አካባቢ ይደውሉልኝ፣ እናወራ በደንብ። አራዳ ወደብ አንፈልግም እኛ ስለ ወደብ ማናነሳም። ለኢሳያስ ደግሞ ያማክረዋል። ኢሳያስ እኛ ዘረኝነት ብሔር እንትን ጎደ እኛ ምንዋቀስ መነሻችን ኢትዮጵያዊ ነው። መነሻችን ኢትዮጵያዊ እና ወደቡን ግን አንጠይቃችሁም። እኛ በእውነት ማርያምን አንፈልግም። እኛ በእውነት እግዚአብሔርን ይሁን እንማልላችሁ። ቢሮ ብቻ ክፈቱልን። ዛሬ ካረ በእውነት ጥሩ አይደለም። አደባባይ ላይ ወጣ። አደባባይ ላይ የተቀየረ ነገር የለም። አደባባይ ላይ ሁሉ ነገር እግዚአብሔር ግልጥልጥ አድርጎ ዘመኑ የፍርድ ዘመን ስለሆነ ማንም መሸወድ አይችልም። በነገራችን ላይ ማስረሻ ሰጤ ቲክቶክ ላይ እየተከታተለ ነው፣ እየጻፈ ነው። ጀግና ነኝ ማስረሻ ሰጤ እያለ ነው። ጀግንዬ እየጻፍንልን ነው። እኔም ጀግንነትን እየነገርኩ ነው። ቲክቶክ እንኳን ከበረሃ ቲክቶክ ወደ አዲስ አበባ ቲክቶክ በሰላም ተገላገልክ፣ በሰላም ተቀላቀልክ። አሁን እንደውም ቲክቶክ ጀምር በደንብ አድርገህ እንደነ ጸዳሉ ቲክቶክ ጀምር፣ ያዋጣል። እኔ በጣም ብንወያዩላ ደስ ይለኛል። በጣም እንደዚህ
ተገናኝተን ብንወያይ በጣም ነው ደስ የሚለኝ ማለት ነው። እንግዲህ መስፍን ከሁሴን አብዱ ጋር ሲነጋገር ነበር። መስፍን ከመውጣቱ በፊት የዛሬ ዓመት ተይዟል፣ ተነግሯል። እስካሁንም እዛው ነው ያለው የነበረው። አሁን ነው በቃ አንተ ውጣ ምንም አትሰራም ተብሎ የወጣው። ከሁሴን አብዱ ከአማራ ክልል ምክትል ፕሬዝዳንት ጋር ተነጋግሯል። በነገራችን ላይ ያዝልኝ ቆይ፣ አሁን ሁሴን አብዱ ማለት በፎቶ አምጣው ቆይ፣ ሁሴን አብዱ ሁሴን የሚባለው ይቅርታ፣ የአማራ ብሔራዊ ክልላዊ ምክትል እንደ ፈረንጆቹ ገለበጥኩት እኮ። አብዱ ሁሴንን የምትመለከቱት በፎቶ አምጣልኝ ቆይ፣ ከቪዲዮ በተቀር አብዱ ሁሴንን በፎቶ አምጣልኝ። ዛሬ መርጦ ለማርያም ሲጎበኝ ነበር። አይታችሁ እንደሆነ መርጦ ለማርያም የነ አስረስ መቀመጫ ነበር፣ የአባይ ሸለቆ ብርጌድ። ግን እነ አብዱ ሁሴን ሄደው መርጦ ለማርያም ጎብኝተው ተሳልሞ ምን ብሎ ነው የመጣው? አሁን ባለው ስርዓት ውስጥ አሁን ብዙ ሰው አብዱ ሁሴን ሲባል እስላም ይመስለዋል። እኔ ባለኝ መረጃ ድብን ያለ ኦርቶዶክሳዊ የማህበረ ቅዱሳን የግቢ ጉባኤ ተማሪ የሸን ደብረ ከርቤን በደንብ የሚያከብር ኦርቶዶክስ ነው አሉ የአብዱ ሁሴን ማለት ነው። እዛ ወሎ በስም እንዳትጭበረበሩ። ደመቀ መኮንን ወሎዬ ነው ታውቁታላችሁ። ብዙ ሰዎች ሄደው አርሴማ እንዲያደርገው እነዚህ ካህናቶቹ ምናምን ይሉታል። ደመቀ መኮንን ስለሚል ወፍራም ፊውዳል የሆነ ኦርቶዶክስ ነው ብሎ ያናግሩታል። እሱ ጸረ አማራ ጸረ ኦርቶዶክስ ነው እና ሄደው ያማክሩታል ምስኪን ካህናቶች እና ሊያሳልሙት ደግሞ ይላል። ወደዛ ይላቸው እና አሁን ስልጣኑን ሲለቅ አቶ ደመቀ መኮንን የጸረ አቀንጭራ ድርጅት መሰረተ። ጸረ አቀንጭራ የሚባል መሰረተ። ይህ አቀንጭራ ደግሞ በአማራ ክልል ነው ያለው አለ። ምክንያቱም እሱ ያለ ሀሳብ ይበላል። ይኸው እንደምታዩት አበባ መስሎ ደግሞ ምክትል እንደሆነ እውነት ወጣ ማለት ነው። እና ጎጃም አካባቢ ያሉት ምክትል ነው የሚሆኑት። እሱ ልክ ሲወጣ ደግሞ ምክትል ሌላ ተካ። አቶ ተመስገን ጥሩና ምክትል የሆነ የጥበቃ ኃላፊ ነበሩ አሉ። ከዛም ምክትል ነበሩ እያሉ አድገው እዚህ መጣ። አሁን እሱ ደመቀ መኮንን ስለሚል ብዙ ሰው ይሸወዳል እና መሸወድ የለባቸው። አሁን ጠይባ ሀሰን እንመልከታት። ጠይባ ሀሰን የሻሸመኔ ልጅ ናት። አሁን ሁለቱን እንደዚህ ሰው ሲያይ ይችኛዋ ኦህዴድ ናት። ቆይ ጥያቄ ተጠይቅ ያለው እንደገና ክስ መጥቶብኛል እዚህ። መልሻለሁ ቲክቶክ እንዳልመልስ። አሁን ብዙ ሰው ሁለቱን ሲያይ ያኛው ኦርቶዶክስ ይመስላቸዋል፣ እችኛዋ እስላም ይመስላቸዋል። ግን ያኛው እስላም ነው፣ እችኛዋ ደግሞ ጴንጤ ናት። እኔ ባለኝ መረጃ ማለት ነው። ጠይባ ሀሰን ታውቃታላችሁ። በነለማ መገርሳ ጊዜ የምትታማ እህታችን ናት። ሻሸመኔ ያላናት እናቷ ናቸው። በቃ ሃይማኖትሽን ብትቀይሪም ጴንጤ ብትሆኝም አራራች አለችም። አንተ ዞር በል። እቺ ሌላ ናት፣ አታምጣብኝ። ያሟል እንዴ? እቺ ደግሞ ሌላ ናት። ጠይባ ሀሰን እቺ ናት። እና አሁን እቺ ብዙዎች ሄደው አልሐምዱሊላህ ምናምን ሲሏል፣ እሷ ትስቃለች። ኢየሱስ ጌታ ነው ምትል እና በብልጽግና ጊዜ ሃይማኖት መሸወጃ ነው። ያችኛዋ ደግሞ ወይዘሮ የአይናለም ንጉሴ ትባላለች። ቢጫ ያደረገችዋ ላቃ እያሌውን የተካች አማራ ናት። እሷም ደግሞ ወሎ ነበረች መሰለኝ እና አሁን የገቢዎች ሚኒስትር ናት። እና ሰዎች እሷ እንኳን ስትሄድ ስለተከናነበች የብርድ አይደለም ይሄ እሷ ሰልማ ነው፣ ግን ስሟ አይናለም ንጉሴ ነው። አሁን ብዙ ሰው አብይ አህመድ እና ወይ ኦርቶዶክስ ይመስላቸዋል ወይ ደግሞ እስላም ይመስላቸዋል። ግን እሱ ጴንጤም እስላምን ድብልቅ ነው። እና እንደዚህ ነው። እና መሸወድ እንደሌለባችሁ ልነግር ፈልጌ ነው። እና ከአብዱ ሁሴን ጋር አብዱ ሁሴን ኦርቶዶክስ ነው ብለው ከተሳሳትኩ እታረማለሁ። አብዱ ሁሴን ኦርቶዶክስ ነው
ነው የሚሉኝ መረጃ ምንጮቼ። የግቢ ጉባኤም ሰው ነው፣ የማህበረ ቅዱሳን ሰው ነው ምናምን ነው የሚሉት። ውሸት ከሆነ ለመታረም ዝግጁ ነኝ። ነገር ግን በጣም ድብን ያለ ኦርቶዶክሳዊ ክርስቲያን እንደሆነ ነው የነገሩኝ። መስፍን ከፈለኝ አሃፋድን ወክሎ ተደራዳሪ ነው። ባለፈው ዓመት የወጣ ነው። አብዱ ሁሴን ደግሞ ርዕሰ መስተዳድር ነው። እንስማቸው። ሄሎ ያንተን ደረጃ ማቃለሁ። እኛም እዚህ ያለው ነገር በግል አይደለም፣ ግን መንደርደሪያ ነገሮች ይኖራሉ። እሱ ቀጣይ የሚሆን ነገር ነው። ግንኙነቶች በዚህ ደረጃ በጥንቃቄና በሚስጥር ይያዙ። አንተም በሚስጥር ያዘው። እንደው ከሚመለከተው አካል ጋር ሚስጥራዊ ግንኙነት ልታረግ ትችላለህ ከራስህ። እኔም እንደዛው አድርገን በከፍተኛ ሚስጥር የያዘው ይህን ጉዳይ ኮንሰርን ላላቸው ሰዎች በሚስጥር ያዝ፣ እኔም ለያዝ። የራሱ ሂደት አለው። እሱን ተነጋግረን እንዴት የሚለው ወደዛ የምንመጣበት ወደ ኦፊሻል የምንሄድ ቀስ ብሎ ነው የሚሆነው እና ዞሮ ዞሮ እስቲ እንግዲህ እንደ እግዚአብሔር ፍቃድ መጀመሪያ ረገብ አድርገን አንተም እኔም በሚስጥር ይዘነው ነገሩን ቀስ ብለን የምናስኬደው ነገር ይሆናል ብዬ አስባለሁ። መልካም። አሁን ያለበትን ደረጃ ያሳውቅ። እሺ እሺ። አሁን እኔም የምመራው ሶስት አባል ያለው የክልሉ መንግስት ኦፊሻል ተደራዳሪና ውይይት አድራጊ ቲም ይባል። አሁን እኔ አንተን ጋር ኮንታክት እያደረጉ ያለሁት ያው ቻናሉ በየትኛው መንገድ እንደመጣ የምታውቀው ሚስጥራዊ ማለት ሁሉ ነገር ይወራል ሳይሆን ይሄኛውን ስለታወቀ እና በዛኛው ቻናል ስለምናውቅ አሁን አንተ ጋር እንዴት እንገናኝ፣ መቼ እንገናኝ የሚለውን ለማውራት በጣም ቁጭ ብለን እየጠበቅን ያለ ነው። በተለያየ ቦታ ሆነን ማለት ነው። የዚህን ስልክ ውጤት የሚጠብቅ አካል አለ። ይህን ባልከው በዛ በሚስጥራዊ እንትኑ ማለት ነው። መንግስታዊ ስናደርግ እንዴት ይመራል፣ ጥያቄ ይኖራቸዋል። ጥያቄያቸው እንዴት ይመለሳል የሚለው እናንተ ይዛችሁ የምትመጡት ጥያቄ አለ። እኛም ሞስትሮባሊ የምታነሱት ላይ ተመልክተን የምንፈታው ማለው የምናቀርበው የምንነጋገረው ነገር ይኖራል። ይህ ጉዳዩ ዞሮ አዋጭ አይደለም። የሄደበት ሂዶ ያከሰረው ኪሳራ አይታችሁታል። ያጠፋውን ጥፋት አይታችሁታል። የትም ስለማይደርስ ከዚህ በላይ መቆየቱ አስፈላጊ ማለት ሆነ በፍጥነት ወደ መደበኛ ውይይት መግባት ያስፈልጋል። ያ መደበኛ ውይይት እስከሚጠቅሸው ድረስ ሚስጥራት ነው የሚሆነው። የተስማማንባቸው ጉዳዮች ዲክሌር እስከሚደረጉ ድረስ ማለት ነው። ሚስጥሩ ደግሞ የሚጠበቀው ጥቅሙ ለእናንተ ነው። እኛማ ያው ከመጀመሪያው ቀን ጀምሮ የሰላም ውይይት እና ጥሩ እያደረግን ስለሆነ ሁሴን የሚባለው ሰውዬ ከእኔ ጋር ተነጋገረ፣ ተወያየ የሚለው የአማራ ክልል መንግስት የሰላም ጥሪ ማስተናገድ የሚለው ብዙ ችግር የለውም። ሚስጥራዊነቱ ሂደቱን እንዳይረብሽ ከዛም ከግራም ከቀኝም ቆሻሻ ነገር ገብቶበት የምንፈልገው ውጤት እንዳይመጣ የሚያደርጉ ጉዳዮችን ማድረግ አለብን። መከላከል እንትን ይፈልጋል ማለት ነው። አንተም ያጋ ኮሚኒኬት ስታደርግ ዘሆን እንትናችሁ በዚህ ያለው በእናንተ ህዝብ ውስጥ ያሉትን ወክላችሁ መደበኛ ንግግር ነው የሚደረገው እንጂ የግለሰቦች ንግግርና የግለሰቦች ፍላጎት አይደለም ጉዳዩ። እስኪ እሱ ምናልባት አሁን ያልከው ነገር እንደ እኔ እንደ ህዝብ ምናምን ሳይሆን እንደ አማራ ህዝባዊ ድርጅት ከህዝባዊ ድርጅት ወታደራዊ አዛዥ ያኮሬድ ፈልሰውን ነው። ከእሱም ጋር እስኪ እንዴት የሚለውን ከዛ የምንነጋገረው ነገር ሊኖር ይችላል። የእኛ
የኃይል አስተላለፍ አለ፣ እናንተም ውስጥ አለ። ያንን ከለየም በኋላ ቀጣይ ምን እናድርግ የሚለውን እንዳልከው ትግል ሁልጊዜ አንዱ በትጥቅ ትግል አንዱ መፍቻ ድርድር ነው ዞሮ ዞሮ ውጤቱ። ስለዚህ ወደዛ ሊያስኬዱ የሚችሉ የኃይል አስተላለፎችን መለየት ያስፈልገናል። እኛም ውስጥ አሉ፣ እናንተም ውስጥ አሉ። እኛ ውስጥ እየተስለኮለከ የሚሰራ ባንድ አለ። እሱም በደረስንበት ቁጥር እየቆረጥ እንሄዳለን። ምንም ማድረግ አንችልም። አሁን ባለው ኃይል አስተላለፍ እናንተ የራሳችሁ ኃይል አስተላለፍ አለ፣ የእኛ የራሳችን የብልጽግና የሚታወቅ የመንግስት ስልጣን የያዘ ኃይል አስተላለፍ አለ። እሱ ተጠቅሞ ውስጥ ገብቶ እዛም እዚህ የሚደርጋለ እሱ በተገኘ ሰዓት ይቆረጣል። አሁን ግን የእኛ ቡድኑ ሚስጥራዊ ሆነች የሚስጥራዊ ርዕሰ መስተዳድሩ እንትን ቡድን ሰይመው ልከውን ነው እናንተ የሆነ ድርድር የሚፈልግ ኃይል አለ። ያ ድርድር የሚፈልግ ኃይል መደራደር የክልሉ መንግስት ወኪል ከኔ ጋር ሌሎች ሁለት ሰዎች ይህን የሚጠብቁ ይህን ድርድር የሚያስኬዱ ማለት ነው እና የምንመራበት ይሄ ነው ግንኙነታችን ግለሰባዊ አይደለም። ኦፍኮርስ የአማራ ህዝባዊ ድርጅት የሚባለውን እንደምናገኝ እናውቃለን። ግን በዚህ ውስጥ ከጎንደር ከሌ፣ ከወሎ ከሌ፣ ከሸዋው ከሌ፣ ከጎጃም ከሌ ይህን ህዝብ ጋር እኛ አጠቃላይ እነዚህ ጋር ተሰባስባችሁ ንግግር እንድናደርግ ነው። አሁን መስፍንም ጋር ኮሚኒኬት ሳደርግ እነዚህ አሁን የእነዚህን ሀሳብ ይዘው ወደ መደበኛ ድርድር ለመምጣት የሚያስፈልጉትን ነገሮች ያመቻቻል በሚል ነው። ምናልባት በሶስተኛ ቀናችን እንግዲህ አሁን አንተስጠብቅ ምናልባት ከአሁን ሰዓት ጀምሮ እነዚህ ስራ ሌላ ነገር አቁመን እየጠበቀ ነው እንግዲህ የእናንተ ስልክ ማለት ነው። ስለዚህ አንድ ሳሌን እንድታገኝልኝ አሁን ንግግር እያደረግን ያለ ነው። የጎንደሩን የህዝባዊ ሰራዊት ላይ ያለው የወሎውን ህዝባዊ ሰራዊት ማነው ህዝባዊ ድርጅት የሚባለውን የሸዋውን ህዝባዊ ድርጅት የሚባለው የመረጃ ላይ ግንኙነት ሰውዬ እነሱ ወክለው ለድርድር የሚያስፈልግ ጉዳይ ይዞ ይመጣል የሚል ሚስጥራዊ የሆነ ህጋዊ ንግግር ነው እናንተ እያደረጉ ያለ። በድርጅቱ የሰጠኝ ኃላፊነት አለ። በዛ ሌብል ነው ማናገር እንደ ድርጅት። ቀጣይም ሳገናኝህ መደላደል ነው እየፈጠርን ያለ ነው። የማገናኝህም ሰው አንተን የመረጠበትና ምን እናርግ የሚለውን ሊያወያይህ አሁን አንተ ጋር እንነጋገራለን። ከዛ በኋላ ሰዎቹን አግኝተን ሰራዊቱ በሚያመቻቸው ናቸው ደህንነታቸው ተጠብቆ በሰላም ገብታቸው ጉዳይ ማመቻቸት እንዲቻል በሰራዊቱ በኩል የሚደረግ ነገር ይኖራል። መጀመሪያ የሚሰሩ ስራዎች አሉ። እሱን ነው እንጂ እዛ ውስጥ ባትገቡ ደስ ይለኛል። ምክንያቱም ውስብስብ ነገሮች አሉ። ጥያቄያችን ፌዴራል መንግስት ጋር ነው። ከፌዴራል መንግስት ጋር ያለ ሂደት ሊሆን ይችላል እና እሱ ጥልቅ ነው ትግሉ እንዳልኩ በእናንተም በእኛም አማራ ክልል የጦርነት ቀጠና ለማድረግ የተጠለፈ ኃይል አለ። ያንን ነገር በስነ ስርዓት እንዴት ማኔጅ እናድርግ የሚለው ወሳኝ ነጥብ ነው። አንተ በምታስበው ደረጃ ክልላችሁ ሰርጎ ገብነት ብቻም አይመስለኝም። መንግስታዊ መዋቅርን የተጠቀመ ክልሉን ጦርነት ቀጠና ውስጥ ማድረግ የሚፈልግ ቡድንም እንዳለ የምንረዳዋለ። እኛም ውስጥ አለ፣ ወሎ ውስጥ አለ፣ ጎጃም አለ፣ ሸዋ አለ። እንደዚሁም ህዝብ ወሎም የምናውቃቸው አሉ። ዞሮ ግን ይህን ክልል የምታስቡለት ከሆነ አሁን ድርድር ምናምን ስልጣን ምናምን ሳይሆን አሁን የገጠመን ፈተና የተሻለ አስተሳሰብ ያላችሁ መንግስት መዋቅር ውስጥ ክልሉ ውስጥ ያላችሁ በፌዴራል መንግስት በክልሉም ውስጥ ያላችሁ አብረን እንስራ እና ወደዛ እንሂድ የሚለውን ለመነጋገር መሆኑን ታሳቢ እንድታደርገው ነው። እንግዲህ ምናልባት አብረን ተነጋግረን መነጋገር ስራ ስለሆነ ወደዛ አሁን ወደ ያልከው ነገር ውስጥ ለመግባት መጀመሪያ የሚሰሩ ስራዎች አሉ ነው። አሁን የጠቀስካቸው እኛም ውስጥ ልክ ነህ። ህዝባዊ ድርጅቱ
አሉ። ከህዝባዊ ድርጅቱ ውጭ ሆነው ደግሞ ሌላ ቡድኖች አሉ። ስለዚህ ስንነጋገር ያንን የመለየት ስራው አለ። ያን እያስተጋባብኝ ነው። ይቅርታ ነው የሮሞት ላውድ አድርጌ ሰባካ ውስጥ ከለ ሌላ ችግር የለው። አሁን እንዴት ነው? አቤት አቤት። ዞሮ ዞሮ በቃ የጀስት መደላደል እንዴት እንፍጠር የሚለውን አንድ ሁለት ሶስት ተብለው ተቆጥረው ሀሳቦቹ አሁን እኔ ሪያክት የማደርግባቸው ሀሳቦች መኖር መቻል አለባቸው። መደላደል እንዴት እንፍጠር የሚለውን አንድ ሁለት ሶስት መስፍን ጋር በግል መስራት፣ ፈንታው መሀባ ጋር በግል መስራት። ከዛ በኋላ አሁን እኔ እናንተ የተነጋገርነው ሪፖርት ማድረግ ታካላት የደህንነትና አጠቃላይ ያለውን ኃላፊነትን ጭምር ከሆነ ስጋትና ኃላፊነትንም ለመወጣት ከሆነ ለእኔ ምንም የሚጨንቀኝ ነገር የለም። ግን ሌላ ወደ ሚዲያ ወይ የሆነ ነገር ውስጥ እንደዛማ ይሄማ እንትን የህፃን ልጅ ይሄ መጨረሻ ተሄዶ ውጤት ሲኖረው ነው። ይሄ ዛሬ አይደረግም እኮ። ግን እና ሞር ሴኪውርድ አድርገው በጣም ለአንተ ደህንነት ሲባል የምታሳውቀውን አካል ብቻ ለደህንነት ለእናንተ ደህንነት መዋቅር ባታሳውቀው፣ ግን አንተን ፕሮቴክት ለሚያደርግ የፌዴራል አካል አሳውቀው። ያው ይገባሃል ለማን እንደሆነ። ዞሮ ዞሮ በዛ ደረጃ ከፍ ባለ ሌብል ያዘውና እንቀጥልበታለን። ጥሩ መቼ ታገናኘኛለህ? እንደሰራልኝ የእሱ ስልክ እንደሰራ ግንኙነት እንፈጥራለን። ከአሁኗ ሰዓት ጀምሮ እሱን አንድ ላይ ስላልሆን ማለት ነው። ጥሩ እንግዲህ እኛ አሁን ከማክሰኞ ማነው ከአሁን ጀምሮ ሌላ ነገር ይህን ስለሆነ ይዘን የተቀመጥነው እናንተ ይጠበቅ ስለዛ ቢሆን የትምህርታችን ደና እንድናስተካከል በተቻለ መጠን እስከነገ ድረስ ታገናኛለን። ግን ጥያቄዎቹ አሁን ዘለዘሉ ተደርገው እንዲቀርቡ ከምንድነው ሰውዬ ጋር ስንገናኝ አንተን ስንፈልግህ ደግሞ ፍላጎታችንም ተረዳ። ለምን እንደፈለግንህም እንግዲህ በራስህ እንትን በለው። ዝሮ ዝሮ ለጥሩ ነገር መሆኑን ብቻ ተረዳ። በጣም አሁን ደስ ያለኝ ፖለቲካሊ እናንተ ጋር ተመስሎና ተመሽጎ እየሰራ ያለ ሀይል የመጨረሻ ፍላጎቱ ምን እንደሆነ እና በተለይ አንደኛው ክፍል ከማን ጋር እና የት እየሰራ እንዳለ እሱ በዛ ልክ መረዳትና በዛ ልክ ማስቀመጥ ትልቅ መደላት። ኦነስትሊ እንደዚህ አይነት አረዳድ በውስጣችሁ ስለመኖሩ እርግጠኛ አልነበርኩም። አሁን እኔ ዛሬ ትንሽ አይኔን የገለጠልኝ በዚህ ደረጃ የሚረዳ ጽንፈኛ ሽፍታሉ ብዬ አላምንም ነበር። ሁሉም ተመሳሳይ ነገር፣ ሁሉም ቅጥረኛ ይመስለኝ ነበር። በተለይ በዚህ በወሎ በኩል ያላችሁት ምን እንደተደረገ ምን እንዳደረገ እያወቃችሁ ከቲፒኤልኤፍ ጋር ቁማችሁ ከቲፒኤልኤፍ መሳሪያ ተቀብላችሁ ወሎ ምድር ላይ ውጊያ ማድረጋችሁ በጣም ያንገሸግሻል። እኛ ደግሞ እንጠየፋችሁ አድርጓል። እውነት ለመናገር እኔ አሁን ከዛ የዘለለና ፈቀቅ ያለ ሀሳብ በመያዝህ ደስተኛ ነኝ። ብቅ ያደረገው የድርጅት የምናምን ያላችሁት ጥያቄ አለ። ብቅ ያደረገው እሱ በውይይቱ የምናየው ነው። በውይይቱ የምናየው ነው። መቼም ኢንፎርማሊ ይህን ሀሳብና አቋም መረጃ ይኖርሃል። እኔ ላመንኩበት ነገር ማመን ብቻና ባመንኩበት ልክ መቆም ስለሆነ እኔ አሁን ከብልጽግና ውጭ ሌላ ማመክረው ድርጅት የለም። የሌለው ደግሞ ያው ስለማምንበት አምኔበት ስለሆነ እየሰራሁ ያለው ተሻለው አማራጭ ብልጽግና ነው ብዬ ስለማምን ነው። እዛ ውስጥ እንክርዳድ የለም ሞልቷል። አንተ እንዳልከው ያንን ክርዳድ ማጥራት የድርጅት